ሰላም ውድ ተማሪዎች እንደምን አላችሁ? እንግዲህ ዛሬ በፍሬሽማን ጂኦግራፊ ቪዲዮ ተገናኝተናል። በዛሬው ክፍል እንግዲህ ባለፈው የጀመርነውን ጂኦግራፊ ፓርት ቻፕተር 4ን እንጨርሳለን ማለት ነው። አይ ቲንክ ባለፈው ያቆምነው ሂውማን ዋተር ሪሶርስስ ኢን ኢትዮጵያ የሚለው ላይ ነው አይደለ? እሺ ሶ ኢትዮጵያ እንግዲህ ምን ያህል የውሃ ሀብት እንዳላትና እነዚህን የውሃ ሀብቶች እነማን እንደሆኑ የት እንደሚገኙ እንግዲህ በባለፈው በአራተኛው ቻፕተር በመጀመሪያው ፓርት ቪዲዮ ላይ አይተናል። ዛሬ ደግሞ በሁለተኛው ፓርት ቪዲዮ ላይ እንግዲህ ኢትዮጵያ ያላት የውሃ ሪሶርስን እንዴት እየተጠቀመችበት ነው የሚለውን የምንመለከት ይሆናል ማለት ነው። ሶ ዋተር ሪሶርስ ፖቴንሻልስ ኤንድ ዲቨሎፕመንትስ ኢን ኢትዮጵያ ያላት የዋተር ሪሶርስ እና ለዲቨሎፕመንቱ ያለው አስተዋጽኦ ምን ይመስላል የሚለውን እንመልከት። ኢትዮጵያ ቤኔፊትድ ለስ ፍሮም ሄር ዋተር ይለናል። ኢትዮጵያ ካላት የውሃ ሀብት ውስጥ ጥቂቱን ነው የተጠቀመችው። ዜር አር ፕሌንቲነስ ኦፍ ኦፖርቹኒቲስ ዛት ካን ትራንስፎርም ዘ ሪሶርስስ ኢንቱ ሶሳይቲስ ኮሌክቲቭ ሶሻል ኤንድ ኢኮኖሚክ ኒድስ ይለናል። እንግዲህ ኢትዮጵያ ያላት የውሃ ሀብት እንግዲህ ከሚባለው በላይ ፕሌንቲ ኦፍ የሆነ ወይም ደግሞ ከመጠን በላይ የሆነ ዲቨሎፕመንት ኦፖርቹኒቲ ያለውና ለሶሾ ኢኮኖሚክ ዲቨሎፕመንት ትልቅ አስተዋጽኦ ያለው ለማህበራዊም ለኢኮኖሚያዊ ጥቅማ ጥቅሞች መዋል የሚችል ሪሶርስ ነበር ያላት ማለት ነው። ሰም ኦፍ ዘ ፖቴንሻል ዲቨሎፕመንት ዩዝስ ኦፍ ዋተር ሪሶርስስ አር ይለናል። የኢትዮጵያ የውሃ ሀብት እንግዲህ ለኢትዮጵያ ዲቨሎፕመንት ምን አስተዋጽኦ አለው ካለን ለምሳሌ ሃይድሮኤሌክትሪክ ፖቴንሻል አለው ወይም ደግሞ ማለት ነው የኤሌክትሪክ ኃይል ማመንጨት ይችላል። ቢኮዝ ኦፍ ዋት ዛያር ምንድናቸው ብያቸዋለሁ። ካራክተሪስቲክሳቸውን ባለባለፈው ቪዲዮ ስነግራቸው የኢትዮጵያ ወንዞች ከባህር ወንዝ በስተቀር በጣም ሃየር ግራውንድ ላይ የሚፈሱና ፏፏቴ ያላቸው ወይም ወተርፎል ያላቸው 12ኛ ክፍል ጂኦግራፊ እንደተማራችሁት ፏፏቴ ያላቸው እንዲሁም ደግሞ ራፒድ ናቸው፣ ፈጣን ናቸው። ስለዚህ ፍጥነታቸውና ከሃየር ግራውንድ ላይ መፍሰሳቸው ምንን ይፈጥራል? ፏፏቴን ይፈጥራል። ፏፏቴ ፈጠረ ማለት ደግሞ ከታች ምን እናደርጋለን? ተርባይነራችንን አስቀምጠን ወይም ደግሞ ተርባይነራችንን ፕላንት አድርገን ምን ማድረግ ይቻላል? በቀላሉ ኤሌክትሪካል ፓወር ማመንጨት ይቻላል ማለት ነው። ሌላው ለኢሪጌሽን እና ለትራንስፖርቴሽን ሲስተም ያገለግላሉ። ለትራንስፖርቴሽን ማን አለ ብያችኋለሁ በባለፈው ቪዲዮ ላይ፣ ብቸኛው ባሮ ወንዝ ነው ጥቅም ላይ የሚውለው። ሌላው ደግሞ ኢሪጌሽን ደግሞ ማን ብቻ ነው? አዋሽ ነው። ይሄ ፈተና ሊመጣል ያዙት። ሌላው ለፊሽንግ ወይም ደግሞ ለአሳ እርባታና አሳዎችን በማድረግ አሳዎችን ለተለያዩ ኢኮኖሚካል አክቲቪቲ መጠቀም፣ ለምሳሌ የአሳ ምግብ አለ፣ የአሳ ሽያጭ፣ ለእነዚህ አገልግሎት እንዲሁም ደግሞ ሪክሪኤሽን ወይም ደግሞ ኢኮሲስተምን በመጠበቅ ረገድ ትልቅ አስተዋጽኦ አላቸው ማለት ነው። ኤሌክትሪክ ሃይድሮኤሌክትሪክ ፖቴንሻልን ስንመለከት በኢትዮጵያ ደረጃ ኢትዮጵያን ሪቨርስ ሃቭ ኤ ቬሪ ሃይ ፖቴንሻል ፎር ኤሌክትሪክ ጀነሬቲንግ ኤሌክትሪሲቲ ዘ ኤክስፕሎይቴብል ፖቴንሻልስ ኦፍ ሃይድሮኤሌክትሪካል ፓወር ኢዝ ኤስቲሜትድ አባውት 45,000 ሜጋዋትስ ይለናል። የኢትዮጵያ ወንዞች አንድ ላይ ኤሌክትሪክ ቢያመነጩ ከሁሉም ወንዞች 45,000 ሜጋዋት ኤሌክትሪክ ኃይል ማመንጨት ትችላለች። ይሄ ደግሞ ከሷም አልፎ ኦልሞስት ከ3 በላይ ሀገራትን ማስተዳደር የሚችል የኤሌክትሪክ ኃይል ነው። ከረንትሊ መኒ ሃይድሮኤሌክትሪካል ፓወር ዳምስ አር ኦፕሬቲንግ ኤንድ መኒ አዘርስ አር አንደር ኮንስትራክሽን ቱ ሪያላይዝ ኢትዮጵያንስ አምቢሽስ ኢነርጂ ጎልስ ይለናል። እንግዲህ በአሁኑ ሰዓት ላይ ብዙ የኤሌክትሪክ ማመንጫ ግንባታዎች ተገንብተው ስራ እየሰሩ ሲሆን በተጨማሪ ደግሞ ገና እየተገነቡ ያሉም አሉ ይለናል። ለምሳሌ አባይ ግድብ እንደምታወቀው መጠናቀቂያው ላይ ደርሷል ወይም ደግሞ ኦልሞስት ማመንጨት ጀምሯል። ቆቃ አለ፣ ግልገል ጊቤ አለ፣ ተከዜ ላይ አለ። እነዚህ ግድቦች እንትን ብለዋል። ገና ወደፊትም ደግሞ እንግዲህ የተለያዩ የኤሌክትሪክ ኃይል ማመንጫዎችን በመገንባት ኢትዮጵያ የተሻለ ጥቅም ታገኝበታለች ተብሎ ይታሰባል። ዘ ግራንድ ኢትዮጵያን ሬኔሳንስ ዳም ገርድ ኢዝ the country's largest dam under construction aiming to generate 6,400 megawatts ይለናል። እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ ውስጥ ካሉ ግድቦች ውስጥም ትልቁ እንዲሁም ከፍተኛ የኤሌክትሪክ ኃይል ማመንጨት የሚችል እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካ ትልቁ ግድብ ነው። ሲጠናቀቅ እንደ አፍሪካ ትልቁ ግድብ ነው ከአስዋን በላይ በመሆን ማለት ነው። እና ወደ 6,400 ሜጋዋት ኤሌክትሪክ ኃይል ማመንጨት የሚችል ግድብ ይሆናል ማለት ነው። ግልገል ጊቤ ሶስትን ስንመለከት ሃይድሮ ፓወር ፕሮጀክት ሃዝ ጎን ኦፕሬሽናል ጀነሬቲንግ 1,817 ሜጋዋት 1870 ሜጋዋት ኤሌክትሪክ ኃይል ያመነጫል። Currently, Ethiopia is administering 14 hydroelectric power plants constructing on Lake Abba Samuel, the first hydroelectric power generation plant installed in 1932. Qoqa, Tis Abbay, Awash, መልካዋቀና ሶር ፊንጫ ግልገል ጊቤ ወይም ኦሞ ላይ ጣና በለስ ተከዜ generating a close to 4,000 ሜጋዋትስ ኦፍ ኢነርጂ ይለናል። ኢትዮጵያ እንግዲህ ማምረት ከምትችለው 45,000 ሜጋዋት ውስጥ እስካሁን ያመረተች ያለችው ስንቱን ነው? 10,400 ላይ ነው ያለችው። ቢኮዝ ኦፍ ዋት የመጀመሪያው የኢትዮጵያ ሃይድሮኤሌክትሪክ ፓወር ማመንጨት የጀመረው ማን ነው? የአባ ሳሙኤል ሐይቅ ነው። አባ ሳሙኤል ሐይቅ ነው የመጀመሪያው ሲሆን ከዛ ቆቃ አለ፣ አዋሽ ወንዝ ላይ ጢስ አባይ አለ፣ ራሱ አዋሽ አለ፣ መልካዋቀና አለ፣ ሶር አለ፣ ፊንጫ አለ፣ ግልገል ጊቤ ኦሞ አለ፣ ጣና በለስ ላይ አለ፣ ተከዜ ላይ አለ። እነዚህ 10 ማመንጫ ኃይሎች እንግዲህ በጋራ በመሆን ወደ 4,000 ሜጋዋት ኃይል እያመነጩ እስከዛሬ ለኢትዮጵያ
ኢነርጂ ሲሰጡ ነበረ። ኢትዮጵያ ደግሞ በአሁኑ ሰዓት አባይን ጨርሳች። አባይ ደግሞ ብቻውን 6400 ሜጋዋት ኃይል ያመጫል። ኢትዮጵያ በአመት ከ10 ሺህ በላይ ሜጋዋት ኃይል እያገኘች ትገኛለች ማለት ነው። ሌላው ኢሪጌሽን ኤንድ ትራንስፖርቴሽን ነው። የውሃ ጥቅም ዘ ዩዝ ኦፍ ኢትዮጵያን ሪቨርስ ቦዝ ኢሪጌሽን ኤንድ ትራንስፖርቴሽን ኢዝ ኮንስትሬንድ ባይ ዘ ካንትሪስ ፊዚዮግራፊክ ሴትአፕ ካራክተራይዝድ ባይ ስቲፕ ስሎፕስ ራፒድ ወተርፎል ናሮ ኤንድ ዲፕ ቫሊስ ኤንድ ጆርጅስ ኢን ዘ ሃይላንድ ኤሪያስ ይለናል። ሀገሪቷ ያላት መልክዓ ምድራዊ አቀማመጥ ከወንዞቿ የምታገኛቸውን የኢሪጌሽንና የትራንስፖርቴሽን ሲስተም እንዲዛባ አድርጎታል። ቅድም እንደነገርኳቸው የኢትዮጵያ አብዛኞቹ ወንዞች ምንድናቸው? በጣም ራፒድ ናቸው፣ ፈጣን ናቸው። ስቲፕ ስሎፕ አላቸው፣ ገደላማና ተዳፋታማ ናቸው። ወተርፎል አላቸው፣ ፏፏቴ ያላቸው። ናሮ ወይም ጠበብ ያሉና በጣም ዲፕ ቫሊ ያላቸው ወይም ስምጥ ሸለቆ ያላቸው አካባቢዎች ናቸው። ወይም ደግሞ በጣም ስምጥ የሆኑ ናቸው ወደታች። ይሄ መሆኑ ምን አድርጓቸዋል? ገደላማና በጣም ሃይላንድ ኤሪያ ላይ መገኘታቸው ፍጥነት እንዲኖራቸው። ፍጥነት ሲኖራቸው ደግሞ ምን ለማድረግ ያስቸግራል? ኢሪጌሽን ለማካሄድ ያስቸግራል። ከዛ ባለፈም ደግሞ ለወተር ትራንስፖርቴሽን ያስቸግራል። ብቸኛው ለወተር ትራንስፖርቴሽን ባሮ ነው። ለእንትን ደግሞ ማን ነው ስሙ? አዋሽ ነው። ሃይቨር ኦን ዘ ሎላንድስ ይለናል። በኢትዮጵያ ዝቅተኛ ቦታዎች አካባቢ ዘ ዲማንድስ ፎር ኢሪጌሽን ኢዝ ሃይ ኤንድ ዘ ካንትሪስ ፖቴንሻል ፎር ዚስ ኢሪጌሽን ኢዝ ኤስቲሜትድ ቱ ቢ 5.3 ቢሊዮን ሄክታርስ ይለናል። እንግዲህ ሀገሪቷ በጣም ብዙ ሎላንድ ኤሪያዎች አሏት፣ በተለይ ምስራቅና ደቡብ ምስራቅ እንዲሁም ሰሜን ምስራቅ ኢትዮጵያ አካባቢ ላይ። እነዚህን አካባቢዎች በአካባቢያቸው ላይ ያሉ ወንዞች ደግሞ አሉ። ዋቢ ሸበሌ፣ ገናሌ፣ አዋሽ ወንዞች አሉ። እነዚህን ወንዞች በደንብ ኢሪጌት ማድረግ ቢቻል ከ5.3 ሚሊዮን ሄክታር በላይ ማልማት ይቻላል። ዘ ባሮ አኮምቦ ኤንድ ገናሌ ዳዋ ሪቨር ሲስተምስ ሃቭ ላርጅ ኢሪጌሽን ፖቴንሻል ኮምፔርድ ቱ ዘ አዘር ባዚንስ። እዚህ ጋር ተሳስቷል። ምናልባት ባሮ ሊሆን ይችላል። ገናሌ ዳዋ ሳይሆን ግን ማን ነው? አዋሽ ነው። እንደ ኢትዮጵያ ለኢሪጌሽን ሲስተም ማን ነው ጥቅም ላይ መዋል የቻለው? አዋሽ ነው። እሺ ይሄኛው ፒፒቲ ተሳስቷል። ኢቭን ሞጁላችሁ ላይ ገብታችሁ ቼክ ማድረግ ይችላላችሁ። እቺን ተዋት። እሺ ዲስፓይት ዘ አንቴፕድ ኢሪጌሽን ፕራክቲስ ሞር ዛን 60% ኦፍ ዘ ኤሪያ አንደር ኢሪጌሽን ኢዝ ሶ ፋር አስ ኢዝ ሎኬትድ ኢን ዘ ሪፍት ቫሊ ድሬኔጅ ሲስተም። ሪፍት ቫሊ ድሬኔጅ ሲስተም ከተባለ ደግሞ በፓርት 1 ቪዲዮ እንዳየነው ማን ነው? አዋሽ ነው ማለት ነው። ሪፍት ቫሊ ድሬኔጅ ሲስተም ውስጥ ከሚገኙ ወንዞች መካከል አንዱ ማን ነው? አዋሽ ወንዝ ነው። ይሄ አብዛኛው 60% የሚሆነው በኢሪጌሽን የለማው የኢትዮጵያ መሬት ክፍል የትኛው ነው? በኢሪጌሽን ክፍሉ በሪፍት ቫሊ ሲስተም ውስጥ የሚገኘው ፓርት ነው። ሞስት ኦፍ ዘ ኢትዮጵያን ሪቨርስ አር ኖት ስዊቴብል ፎር ትራንስፖርቴሽን ኤንድ ባሮ ሪቨር ኢዝ ኦንሊ ናቪጌብል ሪቨር አት ኤ ሎወር ኮርስስ ይለናል። ያሉት የኢትዮጵያ አብዛኞቹ ወንዞች ለወተር ትራንስፖርት የሚሆኑ አይደሉም። ብቸኛው ለወተር ትራንስፖርቴሽን የሚውለው የኢትዮጵያ ወንዝ ማን ነው? ባሮ ነው። ኮምፓራቲቭሊ ኢትዮጵያ ሌክስ አር ማች ስዊቴብል ፎር ትራንስፖርቴሽን ዛን ዘ ሪቨርስ። ከኢትዮጵያ ወንዞች ይልቅ የኢትዮጵያ ሐይቆች ለውሃ ላይ ትራንስፖርት ምቹ ናቸው። በዚህ እንደምናውቀው ጣና ሐይቅ አለ እና አባያን እና ሐዋሳን ሐይቆች ማንሳት እንችላለን። እነዚህ በብዛት የመርከብ ትራንስፖርት የሚካሄድባቸው እና ብዙዎች የሚዝናኑባቸው ቦታዎች ናቸው። ከኢትዮጵያ ወንዞች ይልቅ የኢትዮጵያ ሐይቆች የወተር ትራንስፖርቴሽን ይሰጣሉ ማለት ነው። ሌላው የውሃ ጥቅም የወንዞቹ ጥቅም ፊሽንግ እና ሪክሬሽን ነው። ኢትዮጵያ ሌክስ አር ሪች ኢን ፊሽ ኤንድ ዘ ፕሬዘንስ ኦፍ አኑዋል ፕሮዳክትስ ኦፍ ፊሽ ኢዝ ኤስቲሜትድ ቱ ቢ 31.5 ታውዘንድስ ቶን ይለናል። 31.5 ሺህ ቶን የሚጠጋ አሳን በአመት የማምረት አቅም አላቸው። የኢትዮጵያ ወንዞችና ሐይቆች ማለት ነው። The exploitable potential is however by far greater than the current production ይለናል። exploitable fish potential is vary from lake to lake ይለናል። እንግዲህ አሁን ላይ ኤክስፕሎት እየተደረገ ያለው ወይም ደግሞ የኢትዮጵያ ዜጎች እያወጡ እየተጠቀሙት ያለው መጠን ማውጣት ከሚቻለው በጣም ያነሰ ነው። ወይም ደግሞ ካላት ሪሶርስ በጣም ያነሰውን ነው እያወጣን እየተጠቀምን ያለ ነው ማለት ነው። እና ደግሞ ፊሽ የሚደረግበት ወይም ደግሞ አሳዎቹን ኤክስፕሎት የሚደረግበት መጠን ከቦታ ቦታ ከሐይቅ ከወንዝ ይለያያል ነው መጠኑ ማለት ነው። Currently, Lake Tana has the leading potential of fishing exploitation estimated to be between 8,000 up to 10,000 tons per year and followed by Lake Chamo having a fish production estimated to 4,500 ton per year ይለናል። በዚህ ሰዓት ከሁሉም ሐይቆች በቀዳሚነት ብዙ አሳዎች ፊሽ የሚደረጉበት ወይም ደግሞ የብዙ የአሳ ምርት የሚካሄድበት ሐይቅ ማን ነው ከተባለ አንደኛው ጣና ሐይቅ ነው። ማወቅ ያለባችሁ ከ8,000 እስከ 10,000 ቶን በአመት የሚጠጋ ቶን አሳ ይገኝበታል። በመቀጠል ደግሞ ጫሞ ሐይቅ አለ። ከ4,500 ቶን በላይ በአመት ይመረትበታል። however more than 60% of fish supplies are coming from Ethiopian main Rift Valley lakes የኢትዮጵያ ሪፍት ቫሊ ሌኮች እነማን ናቸው? ለምሳሌ ጣና ሐይቅ ገናሮ ማን ነው? ዝቋላ እነዚህ ሃይላንድ ሌክስ ይባላሉ።
ምክንያቱም ሐይቆችም የሚፈጠሩበት ሁለት አይነት ሚንስ አለ። አንደኛው በእሳተ ገሞራ ምን እንላቸዋለን? ሃይላንድ ሌክስ እንላቸዋለን። ሁለተኛው ደግሞ በሪፍት ቫሊ ወይም ደግሞ ስምጥ ሸለቆ ውስጥ የሚፈጠሩ ሐይቆችን ደግሞ ሪፍት ቫሊ ሌክስ ብለን እንከፍላቸዋለን። የኢትዮጵያ አብዛኞቹ ሌኮች ባለፈው ክፍል ላይ እንዳየነው ከ10 በላይ የሚሆኑ ሪፍት ቫሊ ሌኮች አሉ። አብዛኞቹ ኢትዮጵያ ሐይቆች የት ነው የሚገኙት? ሪፍት ቫሊ ሌክ። ስለዚህ እነዚህ ሌኮች ደግሞ በብዛት የአሳ ምርት የሚመረትባቸውም ስለሆኑ ከሃይላንዶቹ ይልቅ ሪፍት ቫሊ ሌኮች ይህንን ፖቴንሻል አላቸው ማለት ነው። ሃይቨር some of the lakes are currently threatened by sedimentation, invasive species which is water hyacinths, over exploitation and the expansions of investments around lakes. ቅርብ ዓመታት ላይ ታስታውሳላችሁ አይደል? ጣና ሐይቅ ላይ ምንድን ነው ደቦጭ ነው ምናምን ባል የሆነች ነገር የሆነ የአረም አይነት ነገር እየበቀለ ሐይቁን ወሮት ነበረ። በአሁኑ ሰዓት ላይ እነዚህ ወንዞች የመጀመሪያው ሴዲሜንቴሽን ነው ወይም ደግሞ ሴዲመንተሪ ሮኮች እነዚህ ሐይቆች ላይ ወይም ደግሞ እነዚህ ውሃማ አካላት ላይ በብዛት እንትን እያሉ እየተከማቹ ውሃዎቹ ምን እያሉ ነው? ሉዝ እያደረጉ ነው፣ በሮክ እየተሸፈኑ ነው። በመቀጠል ደግሞ ኢንቫሲቭ ስፒሺስ ወይም ደግሞ እነዚህ ወራሪ የምንላቸው 11 ክፍል ላይ የተማራችሁት ኢንቫሲቭ ስፒሺስ የምንላቸው አረም ሳይፈለግ የሚበቅሉ ነገሮች እጽዋቶችም ሆኑ የተለያዩ ነፍሳት እነዚህን ውሃማ አካላት እየወረሯቸው ይገኛሉ ነው። Apart from being the source of fishes, many Ethiopian lakes also serve as the purpose of recreational and tourist attraction site due to ይለናል። እንግዲህ ከፊሽንግን ባለፈ የኢትዮጵያ ሐይቆችና ወንዞች ለሪክሬሽናል አገልግሎት ወይም ደግሞ ለሪሶርስ ምንጭነትና ለቱሪዝም ገቢነት ይውላሉ። እንዴት ስንል the presence of variety of fishes, birds and the aquatic life forms in the lakes በሐይቆች ውስጥ የሚገኙ የአሳዎች ስፒሺዎች ወይም የአሳዎቹ ዝርያ ልዩ መሆናቸው እነዚህ በሐይቆቹ ዙሪያ የሚገኙ አዕዋፋቶች በተለይ እነዚህ ሪፍት ቫሊ ሌኮች ለምሳሌ እነ ጫሞ፣ አብያት፣ ሻላ ስትሄዱ ከ2000 ላይ የሚጠጉ ልዩ የአዕዋፋትና የአሳ ዝርያዎች አሏቸውና እነዚህን ዝርያዎች ለማየት ለማድነቅ እንዲሁም ለመመራመር የተለያዩ ቱሪስቶች ወደዚህ ይመጣሉ። the scenic beauty of the lakes ሐይቆቹ ያላቸው ውበት በቃ አሳዎቹን ተደምሮ የሐይቆቹ ዙሪያ ተጨምሮ በተጨማሪ ደግሞ ውሃ ውስጥ ወይም ደግሞ ሐይቅ ውስጥ ያለው አኳቲክ ላይፍን እና ከላይ ያለው ደግሞ የአዕዋፋቶችን እንቅስቃሴ ስትመለከቱ በጣም አሜዚንግ የሆነ ስኪን ያለው ማለት ነው። ሆት ስፕሪንግስ አራውንድ ዘ ሌክስ ሐይቆቹ አካባቢ የሚገኙ እነዚህ እንትሎች ሆት ስፕሪንጎች ወይም ፍሉሃዎች ወይም ደግሞ ምንጮች። ስፔክታኩላር ሪቨር ጆርጅስ ኤንድ ዘ ሞስት ኢምፕሬሲቭ ዋተርፎልስ ይለናል። ወንዞቹ ጋር ስንመጣ ደግሞ ከሃይላንድ ሪጅን መነሳታቸው እንዲሁም በጣም ፈጣን መሆናቸው የሚፈጥሩት ፏፏቴ አለ። በጣም በተለይ የጢስ አባይን ፏፏቴ ስትመለከቱ በጣም ብዙ ፏፏቴዎች ኢትዮጵያ ውስጥ እንግዲህ የተለያዩ ቦታዎች ላይ አሉ። እኔም ከአንድ ሁለት ቦታዎችን ሄጄ አይቻለሁ እና እነዚህ በጣም አሜዚንግ የሆነ ቪውን ያላቸው ደግሞ ወይ በቃ ማራኪ የሆነ እይታ ያላቸው እና እነዚህን ለማየት የሚመጡ አካላቶች አሉ ማለት ነው። እሺ እንግዲህ ቻፕተር 4 ይህንን ይመስላል ማለት ነው። በቀጣይ ቻፕተር 5 ላይ የምንገናኝ ይሆናል። እስከዛም በያላችሁበት እንግዲህ መልካም ጊዜ